ካንቺ ጋር እናውራ። ቤታየውን ቀርበሻ ታውቂያለሽ አንቺ ሊያ? ማለት ተነጋግራችሁ ለተወሰነ ጊዜ እንደኔ እንዳንቺ ተነጋግረሽ ታውቂያለሽ? ጓደኛዬ ነበረች እኮ ምን ማለት በጣም ምርጥ ልጅ ናት። ባይዘበይ ስለሷ ካንተ በላይ ነው ያውቃታለሁ። ማሚ አሁን አስተያየት አትስጥ። ይቅርብ ማሚ የሚያስቅ ነገር አድርጎ ለጥፎ ድሮ ትዝ አይልም እንደ ፌስቡክ ላይ እንዴት ነበር ሰው ሪከርድ ተደርጎ የሚለቀቀው? እንደዛ ማለት እኮ ነው። የአሁኖቹ የቲክቶኮቹ ግን አይሆኑም። ሌላ እኮ ሌሎቹ ሪከርደር ሲፖስቱ ሌሎቹ ሪከርደሮችስ እኛን ከፍ ዝቅ እያደረጉ ሲያብጠለጥሉስ? አይለያየ ማሚ አንተ እኮ ከሪከርደሮች ጋር እኮ ስላልተጣላ እኮ ነው። እኔ ሪከርደር የኔ ስራ ፖስት እያደረገ እኔ ፈልጌ እኔ ስኖር ነው እኮ እሱ የሚኖረው። ገባሽ? እስኪ እናቴ የወለደች ሪከርደር ከኔ ጋር ግጠም እስኪ። አያደርጉትም እንጂ በጣም ነው የሚፈሩኝ። እኔ ሪከርደር ሰው ይፈራል እንዴ? ማሚ ተሳስተሃል። በጣም ነው የሚፈሩኝ። ኖ ማሚ ሪከርደር ሰው አይፈራም። በመጀመሪያ ደረጃ ማሚ ሰማኝ ማድንገር ጌማውን ይቅርብኝ። በኋላ ማታ ላይ ልጫወት። አንደኛ ነገር አሁን የዩቲዩብ ሰዓት እየደረሰ ነው። ሊድና ጸጉሬ ይስተካከል። ተው ማሚ እኮ ዳጣ ሪከርደር ያለን ስማ። ተው ማሚ ባይዛዌ ግን ማሚ አንተ ያው ፎከስ ስለማታደርግ ጌም ላይ ፎከስ ስለምታደርግ ምናምን ሲጀመሮች ስለማይሆን እኔ ቤት ይኸው አሁን እዚህ ስር አንድ ሪከርደር አለ። ሪከርድ ሲያደርጉሽ ታውቂያለሽ? ማየት አላውቅም። እንዴት ነው? 21 ሰው ማለት ነው ሪከርድ እያደረገ ነው በዚህ ሰዓት። ሪከርደር እኮ አለ። አንደኛ በጣም ነው እኔ የምመቻቸው፣ ያለ እኔ መኖር አይችሉም። ገባሽ? እኔ ለነሱ እስትንፋስ ጠይቃቸው አሉ። አንቺ ስር እኔ አላውቅም። ቤቱ ጋር ሪከርድ ስንት ሰው እንዳለ የምናውቀው ጋይስ? እስኪ ሪከርደር ንገራት እስኪ። ሪከርደር ያለ ሰው አውቆ ነው። ሰኒዬ የት ነው ያለው? አለው ዳጣ ሪከርደር አለ። ዳስጣል ኢትስ ሚ እኔ አለን። የሰርጀሪ ሪከርደሮች ናቸው ያላችሁት እንዴ? ነብሮ አለ። ለምንድን ነው እኔን የማትለቁት? እስኪ ከኔ በላይ ጊፍተር አለ። እኔን አትይዙኝም። ተከፋይ ናችሁ። አያችሁ አሁን ዛሬ ሪከርደሮች እኔ ልምከራችሁ ነው። ሪከርደሮች ስድብ ይኸውልህ፣ ሪከርድ አንተ በቃ አልገባህም ማለት ነው። ሪከርድ የሚፈልጉት ሰው የሚሰድባቸውን ሰዎች ነው የሚፈልጉት። ሰዎች ኮመንት የሚሰጡበትን ወይ ደግሞ የዛ ሰው አድናቂ የሆነ ሰው ደግሞ አንተን የሚወዱ ላይክ አሁን የሰርጀሪ በጎች ሪከርደሮች ማለት ነው። እሷን የሚወዱ ሰዎች ናቸው እዛ ጋር ሄደው የሚሰጡት። በተቀረ ግን ሌላ ሪከርደሮች ካያቸው የሚያስለቅቁት ሊያሰድቡክ ነው። እንድትሰደብ ኮመንት እንዲበዛልን ቪዲዮ ቫይራል እንዲወጣ አካውንታቸው እንዲወጣላችሁ ነው። ያንተ ንግግር ደግሞ ከጌም ሌላ ምን ስትጣላ ፖስተዋል፣ ስትሰዳደብ ቀላሊ ፖስተዋል እንዴ? ኖ ሪከርደሮች እኔ እንዳየዋቸው አንዳንድ ጌመሮች ሂደው ቤታቸው ላይ ሲገቡ አያለው። ተከፋይ ናቸው። ጊፍት ይፈልጋሉ ከሆነ ሙዚቃ ጋር። የዲቦራን አላየሽም? ዲቦራ የራሷ ሪከርደር አላት። ቤታዮ የራሷ፣ ሄለን የራሷ። ልጨርስልሽ እና ፎቶ ሁሉ የሰው የግለሰብ ፎቶ ፖስተው አሁን ኩዊን የምትባለውን ታውቂያታለሽ? ኩዊን 2000 ነው 20 ምናምን የምትባለው ደር አሳስገሰስ የሚባለው ነው። የማንንም ነው ፖስት የሚያደርግ ፎቶ ለጥፎ ምናምን ነገር ማሽቃበጥ አያውቅም። ገዝታ አይገባ። ገባሽ? ምን አይል ማሜ ይለጠፋል። ነብሮም እንደዛ ነው። ማንም ቤት አይገባም ሲጀመር ገዝት እንትን አይልም። ግን አሁን ምን ሆነ መሰለ ማሜ ያልገባህ ነገር ልንገርክ። አሁን ይሄ ባይዘዌ አሁን ከመቼ ጀምሮ እንደመጣ ልንገርክ። ሪከርደር ማሽቃበጥ የሰውን ነገር ላይክ ቢዝነስ ውስጥ በቃ ወደ ቢዝነስ ገብተው የሆነ ሰው ደግፈው የሆነ ሰው እየለጠፉ እያደነቁ ምናምን የመጡበትን ሪዝን ተከፋይ የሆኑበትን ነገር ልንገርህ። ጌም ከፍተው ጊፍት መሰጠት ተጀመረ ማለት ነው። ስለዚህ ጥቅሙን አዩት፣ በቲክታክ ጥቅሙን አዩት። እነዛ ጌም የሚጫወቱ ሰዎች እየመጡ ይሄን አስለመዷቸው። በቃ እንደዚህ ሲያደርጉ ጊፍት ሲሰጧቸው ገንዘቡ ሲያዩት ኦፍኮርስ አንድ ሰው አካውንት የሚከፍተው ሊጠቀምበት ነው፣ መጠቀም ጀመሩ። በቃ ሁሉም እንደዛ ነው የጀመሩት። በፊት ግን አሁን ኩዊን የምትላት ቤቢ የምትላት ሁሉም እንዳለ እንደዚህ አያውቁም ነበረ።
ቲክታክ ላይ ያሉትን ልጆች በአጠቃላይ ማለት ነው አንስተው ነው የሚለጥፉት የነበረው። ከሆነ ጊዜ በኋላ ግን ገብተህ ጊፍት የሚጽፉት ራሱ ያስታውቃል። ከሆነ በኋላ ጊፍት ስሰጥ በህይወቴ ደግሞ የሚያስቀህ ነገር ምን ተቀረ ስትሳደቡ ለስትሳደብ ሪከርደር ታድራለህ እንጂ ለሪከርደር ገብቼ ጊፍት አልሰጥም። በመጀመሪያ ደረጃ የኔ ቪዲዮ እኮ ነው እነሱን ራሱ ፎሎዋቸውን ያስጨመረላቸው። በመጀመሪያ ደረጃ እኔ የነሱ ቢዝነሳቸው ነው ሲጀመር። አሰደቡኝም አስደነቁኝም ምናምንም በእኔ ነው እንትን የሚሉት። ስለዚህ ለምንድነው ስላልሰጠው የምሰደበው? ሌላው ስለሰጠ እንዲሰደብ አድርጎ የሚፖሰተው? አየህ ራስ ወዳዶችና የገንዘብ ሰው ሆኖ ሲገዙ እንደዛ አይነት ጨዋታ ይጫወታሉ። በፊት ግን እንደዚህ አያውቁም። ማንም ሪከርደር በጊፍት ተሰጥቶት የሚያሽቀብጥ ሪከርድ አላየሁም። ሪከርድ አሁን ነው እንደዛ የተጀመረ። አሁን አይጠቀሙ ሳይሆን በደንብ ይጠቀሙ። ይኸው ያልኩሽን ነው የተናገርሽው። አየሽ አይደል? አሁን የሚከበር ፕሮፌሽናል እኔ እንደ አዲስ ማለት ነው እንደ አዲስ ምርጥ ሪከርደር ና ፎሎ አድርገኝ ጠይቀኝ። የምትፖስተውን ሪፖስት ማድረግልን ነኝ እንዲታይሉ ፎሎ እንዲደረግ አይደለም እንዴ ሪፖስት ሳደርግልህ በሚሊዮን ይታይልሃል። ገባ? እኔ ቫይራል ነኝ ችግር የለው። የምለቀው ነገር ምርጥ ይሁን ገባ? የምትለቀው ነገር ፖዚቲቭ ኢነርጂ ይሁን። የሆነ ነገር ውስጥ አትደበቅ፣ ሰው ላይ አትለጠፍ ምናምን ነገር። ለዚህ ነው አሰስገሰስ የማንንም ሚልቀቅ ሪፖስት አደርግለታለሁ። የማንንም ያ ኩዊን መጣሽ። ኩዊን አሁን ድሮ ደይ ሳቃት በስማ ቡድን ፍስቅዱስ እንደውም እኔ የማስታውሰው ልንገር። ኩዊን ሀያልካት ማለት ነው። በጣም የሚገርም ነገር በጣም ፖስት ታደርጋለች ምናምን የኔ ቪዲዮዎች ምናምን ነገርና ከሆነ ጊዜ በኋላ ወላል እሷን እንደዚህ ተጽፎላትም ነበር። እሷን ትፖስቻታለሽ፣ እኔን እንደዚህ ታደርጊያለሽ፣ እኔ ስለሷ እንደዚህ ያለሽ ምናምን በጣም ጫና ይደርስባት። ከዛ ከሆነ ጊዜ በኋላ በጥቅም ተያዘች። ጊፍት ሲሰጣት የሆነ ነገር ስትባል ምናምን ተቀየረች። ያስታውቃል እኮ የሆነ ሰው አሁን እሷ ስለሷ ቃል አሁን ሴቶችን ፌመስ ሴቶችን አምጥታ ፎቶ ሁሉ መለጠፍ ከሙዚቃ ጋር አቀናብራ ይቺ ልጅ አልኩኝ እና እንዴት ነሽ ነው ሪከርደር የምትሆኚው? ግለሰብ አምላኪ ተከፋይ ሆነሻል እያልኩ ነው እኮ ነው ማሜ እያልኩሽ ነው። እንደ አሁን አሰስገሰስ እመኚኝ። አሁን በዚህ አካሄዱ ከሁሉ ማርያም ነው መፖስት የጀመረችው። እኔ ምን ሆነሽ ነው? እኔ በጣም እኮ ነው የምከታተላቸው ኩዊንን እና ቤቢን በጣም ነበር የማያቸው። እኔ አሁን አልፋ እና ሰብናፕ እንዴት ነው? ሰብናፕ አሁን ከሰርጀሪ ጋር በጣም በነደርንበት ሰዓት ታቻታለሁ ማለት ሰብናፕ እንዴት ነው ሪከርደር የሚሆነው? ፎቶ እየለጠፈ ከሙዚቃ ጋር ሲጀመር ፐርሰናሊ ከሰርጀሪ ጋር በጣም ነው አፋን ነው። እኔ አሁን የተጣላሁት ሰው ካለ ላለቀው ነው ያን ሰው ላልፖስተው ነው እንዴ ቪዲዮ ላይ ላላወራበት ነው። ፐርሰናል ሰው ነው ማለት ነው። ልክ ነኝ አይደለም? ሲጀመር ሰበናፕ አይደለም። ሰበናፕ እንደዚህ አይነት ሰው አይደለም። ሪከርደር አይደለም ለኔ ጭራሽ ሊሆንም አይችልም እንጂ ሪከርደር ማለት ፖዚቲቭ ኢነርጂ ነው። የብሔር ችግር የለበትም፣ የዘር ችግር የለበትም፣ የምን ችግር የለበትም፣ የእምነት ችግር ኤቭሪ ነገር እንደወረደ የሚታይለት ቦታ ላይ አምጥቶ መፖሰት ነው። ከማንም ችግር የለበትም። ስራው መፖሰት ነው። ሆም ብሎ እኮ የ2 ሰዓት የ3 ሰዓት ሪከርድ አድርጎ ምን ብሎ ምናምን ነገር አይደል እንዴ? ተጨንቆ ምን ብሎ ቆራርጦ እንደሚፈልግ ለሰዎች እንዲሰማ አድርጎ ነው ፖስት የሚያደርግ። ያ ፕሮፌሽናል ነው። ልክ ነህ። ግን ያንን ተሳዳቢ አሁን እሱ ሁሌ ቤታዩን እየሰደበ እድሜ ለምን አስገባሽ እንዴ እየሰደበ ዝቅ በይ። ሪከርደር ሊሆን አይችልም። ኖ አልገባህም። ሲጀመር ተሳዳቢ አይደለም። ሪከርደር አይደለም። ወደዚህ እኮ የገቡት እኮ እንደዚህ አይነት ቢፍ ውስጥ የገቡት እኮ ልንገርክ፣ እንደዚህ አይነት ነገር ውስጥ የገቡት በመጀመሪያ ደረጃ ሪከርደር ነበሩ። ሪከርደር ሁነው እየሰሩ የሆነ ቪዲዮ ስትፈልግ እነሱ ፔጅ ላይ ገብተህ ነው የምታየው። ከሆነ ጊዜ በኋላ ሰዎች ራሳቸው እየሰጠክ መፖሰትን አስለመዷቸው። እየሰጡ እነሱ ብቻ እንዲደነቁ አስደረጓቸው። ከዛም ቀየሯቸው። በዚህ መሀል ለምሳሌ ሁሉም ሰው ከሪከርደር ጋር ይጣላል። አንተ አሁን ተጣልተህ ላይሆን ይችላል። ሪከርደር በምንድን ነው የሚጣሉት? ከላይ የምትጽፈው ጽሁፍ ካልተመቸክ ወይ ደግሞ የተጣላውን ሰው አድነቀህ ከጻፍክ በውስጥ ይመጡና እኔ እንድሰደብ ፈልገ ምናምን ብለው ለሪከርደሮች ይጽፋሉ። ከዛ ሪከርደሮች ለማብራራት ይሞክሩና ከዛስ በኋላ ላይቭ ሲገቡ ጊፍት ይሰጣቸዋል። ከዛ ይቀየራሉ። ያ ነገር እንደሚያናድዳቸው ስለሚያውቁ እንደ ሰበናፕ ደግሞ የሚያስቅ ሪከርደር አለን። እኔ በጣም ነው የሚያስቀኝ። ይቅርታ አድርግልኝ። እኔ ምንም እሱ ሰበናፕ ከተባለ
የቤታዮ ጠላት ነው። በቃ ቤታዮን ይጠላታል፣ እሷም ትጠላዋለች። ዝም ብሎ ቤታዮን እየፖሰተ እያለቃቀሰ መዋል ነው ውሎ ራሱ። ቤታዮን የሚሰድብ ሰው እያመጣ መፖሰት ብቻ ነው። ሌላ ምንም አይነት ታሪክም ህይወትም ምንም የለውም። በጣም የሚገርመው የቀጠሮ ጌም ማያዙ ቤታዮ ስለስደብበት የምንወደው እኔ አሁን ስለምወደው ሰጠዋለሁ። ምክንያቱም በቃ ስለምወደው ለምንድን ነው የምትወሺ ብለህ ከጠየቀኝ ግልጽና ግልጽ ሰርጀሪ ስለሚል እኔ ልቀውም እናቴ። እኔ ምንም አይነት እኔ በንግግር አምናለሁ። አሁን እኔና አንቺ ያው የጥንትም ስለሆነ የጥንት ፌመስ እንግባባለን። መነጋገር ያለብን ሾች እንዴት መነጋገር ንግግሮችን ማስኬድ እንዳለበት ስለምናውቅ ችግር የለውም። በደንብ መቶ ሰዓት ብናወራ ያለምንም እንከን ሳንለያይ እንፋታለን። እና ደግሞ የቀጠሮ ጌም የሚይዘው አሁን እንዳለ አሁን እዛ ጋር ፑሽ የሚያደርጉለት የእንትና ጠላት መሆን አለባቸው። ሰርጀሪን ወይ ደግሞ ቤታዮን የሚጠሏት ማለት ነው። ሰርጀሪ የሌላትም ቤታዮ። በነገራችን ላይ ቤታዮ ቀርበሽ ታውቂያለሽ አንቺ? ቆይ እስኪ ከአንቺ ጋር እናውራ። ቤታዮን ቀርበሽ ታውቂያለሽ አንቺ ሊያ? ማለት እንዴት ተነጋግራችሁ ለተወሰነ ጊዜ እንደኔ እንዳንቺ ተነጋግረሽ ታውቂያለሽ? ጓደኛዬ ነበረች እኮ ምን ማለት በጣም ምርጥ ልጅ ናት። ባይዘወይ ስለሷ ከአንተ በላይ እኔ አውቃታለሁ። ማሚ አሁን አስተያየት አትስጥ። ይቅርብ እኔ እሷ አባቴ ማሜ ያራዳ ልጅ መልካም የድዋ ቀን እወዳለሁ። እንኪ ቆይ ተይው። አይ ስለሷ አይደለም እንትናን ኩማ የሚባለውን ታውቂዋለሽ? አሜሪካ የሚኖረው አዎ። ምን እንዳደረገችለት አይተሻል? ይዛን ቀን ቆይ ለምንድን ነው ማለት ለምን ማውራት ፈልግ? ከኔ ማውራት ስለማልፈልግ ማውራት ስለምፈልገው ሰው ነው ማውራት የምፈልገው። ኦኬ ግን አሁን አንቺ አሁን ለምሳሌ እንደው አንድ ጥያቄ ልጠይቅሽና እንደው ወላሂ ከምሬ ነው ከልቤ ነው የምጠይቅሽ ማለት ነው። ይቅርታ አድርግልኝና ሊያ አሁን ለምሳሌ እኔን የፈለገ በተለያየ መንገድ እኔና አንቺ ተጣላን እንበል። በቃ ጠላሻለሁ ጠላሽ፣ ግን እኔ ጥሩ ስራ ስሰራ ካይሽ ጥሩነቴን ትደብቂዋለሽ? ባይዘወይ ጥሩነትን መናገር እኮ መሸነፍ አይደለም። ትክክለኛ ሰው ከሆንክ ስለ ሰው ልጅ ጥሩ ነገር የሰራውን ነገር ትናገራለህ። ሶ አንተ የምትናገረውን ጥሩ ነገር ወይም ጥሩ ሰርታለች የምትለውን ነገር እኔም ልነግርህ እችላለሁ። ገብቷል? የማንም ሰው ጥሩነት አይደበቅም። ሰው ስላለ፣ ሰው ስለጠላ፣ ሰው ስለወደደ አይደለም። ጥሩነቷንም እናውቀዋለን፣ መጥፎነቷንም እናውቀዋለን። ግን ትቅርብን። አሁን አናውራት፣ ስለሷ አናውራ። ማሚ እሺ፣ ለምን አሁን ጌም ለመጫወት አይደል ጋይስ? ሌላ ደግሞ አሁን እስኪ ላንቺ ምርጥ ሪከርደር 3 ጥሪ እስኪ ቲክቶክ ላይ። አንደኛ እንትና ማነው? እኔ ጋይስ ለኔ ሁሉም ሪከርደሮች በአጠቃላይ ምርጦች ናቸው። ይመቻቸው። አይ ፖዚቲቭ ኤነርጂ ማለት ነው ለምሳሌ ነው። አይ ከሌ አልልህም። ሁሉም ሪከርደሮች በአጠቃላይ ምርጦች ናቸው። ምክንያቱም እነሱ ያመኑበትን ነው የሚያደርጉት፣ ስራቸውን ነው የሚሰሩት። ገብቷል? ትክክለኛ ለጭንቅላታቸው አድርገው የሚፖስቱ አሉ፣ ትክክለኛ ጥቅም ፈልገው የሚፖስቱ አሉ። ሰው ሁሉም ሪከርደሮች አሪፎች ናቸው። የሚመቻቸውን ነው የሚያደርጉት። ቪዲዮአቸው ቫይራል የሚወጣላቸው ነው የሚያደርጉት። ይመቻቸው። ሪከርደር ፐርሰናሊ ከሪከርደር ጋር ክሎዝ የሆነ ግንኙነት የለኝም። አላወራም፣ አልግባባም፣ አልጻጻፍም። የሆነ ነገር ካለ በውስጥ እንደዚህ ብዬ ልላቸው እችላለሁ። እንደውም ከኩዊን ጋር አውርቻለሁ። አይ ቲንክ ከነብሮ እንኳን ፍሬንድ ነው። ከነብሮ ጋር አውርቻለሁ ምናምን። ማውራት ስልክ የማልፈልገውን ነገር ፖስት ሲያደርጉ ነብሮ ማለት በቀደም ጌም የተጫወተው ነው። ነብሮ አይጫወትም ሲጀመር። ተጫወተ እንግዲህ ከዚህ በኋላ ከጀመረ ጊዜ ማን ነው? ሪከርደሮች በአጠቃላይ ጌም ይጫወታሉ። አሁን ይሄ አሰስገሰስ አይጫወትም። አሰስገሰስ ቢጫወት 40 አንበሳ ወርድለታለሁ። አላህ ምስክሬ ነው። እንዳይጫወታ አሰስገሰስ ሴት ነው ያለው። ተጫወታ በጣም እሱ ልጅ አይመችሽም? ግን አንቺ እኔ ሁሉም ነው የሚመቹኝ። ሁሉም ሪከርደሮች ይመቹኛል። ለምሳሌ ሪከርደር ቤት ብዬ ገብቼ እንደዚህ ትኩረት ሰጥቼ አይቻላቅም። በቃ የሚፖስቱት ሰው ሲሳደብ ሼር ያደርጉልኛል። አለቀ። ሪከርደርን ተከታትዬ አላቅም። በነገራችን ላይ አልዋሽም፣ ሀቅ ስነግርህ ሪከርደር የተከታተልኩት ወይ ያየሁት ምናምን መብቱ ነው፣ መብታቸው ነው። ሪከርደር የሊያ የሚባል ሪከርደር አለ ጋይስ። የሊያ ሪከርደር ነብሮን ነው እንደው የምትሉት፣ ነብሮን የሊያ ሪከርደር ነው የሚባለው።
እኔ የማንም አይደለሁም እያለች ነው ኩዊን። በፊት ነበርሽ እንደዛ፣ አሁን ግን የግለሰቦች ፎቶአቸውን ፎቶ እንደዛ ነው። ከሆነ ጊዜ በኋላ ተቀይሯል። ኪዩን ድሮ እንደዛ ነበረች። የማን ነው ደግሞ እንዳልኩሽ መጥራልሽ ፎቶ ለጥፋሽ ከሙዚቃ ጋር የምታቀናበሪያቸው እንዳለ የነሱ ነች ሴትዮ። እና የኔ ይሄ ፊት ምን ነው ተራራ ነው የሚመስልሽ? እንደዛ ከሆነ ይሄን ፊት ለምንድን ማፖስችው ከሙዚቃ ጋር አድርገሽ መልክ ትሰሪያለሽ እንዴ? እኔ ማንም አይደለም ምናምን እያልሽ ሴትዮ እንዴ እንሂድብሽ እንዴ? አይ ኪዩን ድሮ የማንም አልነበረችም። ከሆነ ጊዜ በኋላ ግን ሙሉ ለሙሉ ነው የተቀየረችው። አይ ነው 100% ተቀጥታለች። አሁን እንትን መፖስት ራሱ አሁን ቪዲዮም የላትም። ቪዲዮ አትፖስት። ጎበዝ ወደ ስራ ገብታለች። ይመቻት። ጎበዝ ናት። ፎሎዋን አሳደገች። ወደ ስራ ገባች። ግዴታ ነው ተሸክማ 600 ምናምን ሺህ ተሸክማ ብር ሜክ ካላረገችበትማ ፋራ ናት እንዴ። ያ ኩዊን አለ የታሰርክ ሰዓት እንዳልወጣ ጠመጠምሽብኝ ማለት ነው። እንደው ማሜ ለምን እንደ ሪከርደሮች እኮ ድምጽ ይሆናሉ ስትያዝ። የታሰርክ ሰዓት ፖስት አድርጌያለሁ። ምስኪን ነገር ናት መሰለኝ። ቶሎ ትፈራለች። ላስላሳት መሰለኝ። ሰማለሁ ጋይስ ላስላሳት መሰለኝ። አትችልም መሰለኝ። ላስላሳት አትችልም። የዋህ ነገር ናት። የቤት ልጅ ነገር ናት መሰለኝ። ማን ይሄው በጣም እዚህ ስር የታሰርከው ኩዊን ሳቅ ሰምተው ታውቃለህ? ኩዊን ሳቋ በጣም ያለው ማን ኩዊን ስማ፣ ኩዊን ሳቋ በጣም ደስ ይላል። የኩዊን ሳቅ በጣም ደስ ይላል። አሁን 10 ዊን አለኝ እኔ። ይሄን 10 ዊን ከወሰዱልሽ ወጥቼ ትንሿን አንበሳ ወርድልሻለሁ። ዊን ብቻ አንቺ እኔ ካሸነፍኩ ምንም አትስጪኝ። አንቺ ከወሰድሽ ይሄን